ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። ከትንታኔው ጋር ቢኒያም ከድር አብሬያችሁ የምቆይ ይሆናል። በዛሬው ትንታኔ ላይ ከአሜሪካን እስከ ሱዳን፣ ከሻቢያ እስከ ህዋት፣ ከፋኖ እስከ ሸኔ የተዘረጋውን የግብጽ ሰንሰለትና በታደሰ ወረደ ኢሳያስ አፈወርቂ ሌተናል ጀነራል ጻድቃን ታረቀኝ መካከል ስላለው ሚስጥር እንዲሁም አልሲሲ ለትራምፕ ሊሰጠው ባሰበው ታላቅ ሽልማት ዙሪያ የሚያጠነጥን ሲሆን ፋኖ ማረኩት ስላለው ታንክ የምንለው ነገር ይኖረናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357000፣ ባለ 2 መኝታ 108 ካሬ 596000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ሌተናል ጀነራል ጻድቃን ታረቀኝ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ላይ የኢሳያስ አስተዳደር ታደሰ ወረደን በጉልበትም ቢሆን ከስልጣን እንዲያወርዱት ለህዋቶች ከፍተኛ ማስጠንቀቂያ እንደተሰጣቸው መናገራቸው ይታወሳል። ሌተናል ጀነራሉ ይህንን ከተናገሩ ከቀናት በኋላ በትግራይ ክልል በትናንትና ዕለት ከጧት ጀምሮ በተነሳ አመጽ የታደሰ ወረደ ቤተመንግስት መሰበሩ ይታወቃል። ታደሰ ወረደ ከቤተ መንግስታቸው ኮብልለው ወደ ስፍራ እንዳሉ ያልታወቀ ሲሆን የህዋት ባህላዊ ጀነራሎች ከኢሳያስ አፈወርቂ በተቀበሉት ትዕዛዝ መሰረት የመጀመሪያ ሰይፋቸውን በጊዜያዊ አስተዳደሩ ላይ መምዘዝ ችለዋል። በትናንትና ዕለት በተደረገው ሰልፍ ላይ ሰልፉን ያስተባበረው በሻቢያ የሚመራው የደብረጽዮን ክንፍ ሲሆን ዋነኛው ዓላማ የትግራይን ክልል ጊዜያዊ አስተዳደር የፕሬዝዳንትነት መንበርን በሻቢያ እምነት ለተጣለበት አማኑኤል አሰፋ ለማስረከብ እንደሆነ ምንጮቻችን ያስረዳሉ። ይሁን እንጂ ይሄ ነገር እንዳይታወቅባቸው ያልፈለጉት የትግራይ ክልል አክቲቪስቶች ሰላማዊ ሰልፍ ማድረግ የሚቻለው በትግራይ እንደሆነ ማሳየት ችለናል ሲሉ፣ በሌላ በኩል የአማራ አክቲቪስት ነን ከሚሉት መካከል አንዱ የሆነው ደረጀ አብተወልድ የትግራይ ክልል የ2018 በጀት እስካሁን እንዳልተለቀቀ የሰማሁት ከሁለት ቀን በፊት ነው። በጣም ነው የገረመኝ። በመላው ሀገሪቱ የነዳጅ እጥረት ቢኖርም ወደ ትግራይ ግን ጨርሶ ነዳጅ እንዳይገባ መመሪያ መተላለፉን ለማረጋገጥ ችያለሁ። ከዚህ አኳያ ዛሬ በመቀሌ ከደሞዝና ከክፍያ ጋር ተያይዞ የተቃውሞ ሰልፍ መነሳቱ አልገረመኝም። የብልጽግና አገዛዝ ህዋትን ለማንበርከክ በሚል እሳቤ እስካሁን ድረስ የትግራይን ህዝብ ሆስቴጅ እንዳደረገው ነው። ብልጽግና ከቻለ ህዋት ላይ ያሻውን እርምጃ መውሰድ ይችላል። የክልልን በጀት ያህል አንቆ ይዞ አጠቃላይ የትግራይ ህዝብን መቅጣት ግን እጅግ ጨካኝነት ነው ሲል ከሻቢያ ጋር የቆመሩትን ቁማር እንዳይታወቅባቸው ነገሩን ሁሉ ወደ ፌዴራል መንግስቱ ለማላከክ ጥረት እያደረገ ቢገኝም በትግራይ ክልል በሐውልቲ አዳራሽ የታደሙ ተሰብሳቢዎች ይህ ተቃውሞ በህዋት ባህላዊ ጀነራሎች የተዘጋጀና ታደሰ ወረደ ከስልጣን እንዲወገድ የተፈለገበት መንገድ እንደሆነም ተናግሯል። በሌላ በኩል የኢትዮጵያ መንግስትን ለማዳከም እየሰራ የሚገኘው ፋሲል የኔዓለም ፋኖ ሁለት ጥይት የተኮሰለት ፌስቡክ አልበቃ ብሎት ማህበራዊ ሚዲያን በድል ሽታ ሲያናውጠው ይውላል። መከላከያ ፋኖን ሲጨረግደው ደግሞ ምንም የማያውቁ ህጻናት ተገደሉ፣ አገዛዙ በድሮን ንጹሃንን ጨፈጨፈ ሲል እያላዘነ ይውላል። ነገሩ አገግሞ ሁሉም ጸጥ ረጭ በሚልበት ወቅት ደግሞ ወደ አደባባይ ይወጣና ፋኖ ታንክ ማርኳል፣ ከዚህ በኋላ ፋኖ ይህንን ከተማ ተቆጣጠረ የሚል ዜና በተደጋጋሚ ስለምትሰሙ ይህ ዜና ከመደጋገሙ የተነሳ ስለሚለመድ ብርቅ የማይሆንበት ደረጃ ይደርሳል ሲል ያልተሟሸ አፉን ከፍቶ ወደ ጉሮኖ ይመለሳል። ሲያሻው ደግሞ ከጠቅላይ ሚኒስቴሩ እስከ ኢታማዦር ሹሙ ድረስ ተነስተው ዘመናዊ የጦር መሳሪያ ታጥቀናል እያሉ ይነግሩናል። ዘመኑ የድሮን ነው። ድሮን እንደታጠቀ እናውቃለን። ኤሚሬትስ ትሁን ሩሲያ፣ ቤላሩስም ትሁን ቱርክ ለአብይ አህመድ የትኛውንም አይነት መሳሪያ ቢያስታጥቁት እኛ እንደሆነ በጦርና በጎራዴ ታንክ መማረክ እንችልበታለን። አብይ አህመድ $1 ቢሊዮን አፍስሶ የገዛውን ከፍተኛ የጦር መሳሪያ በድንጋይ ማርከን ከእጃችን እናስገባለን ሲል የጉራ ማት ሲነዛ ይውልና፣ በሌላ በኩል ደግሞ አሁን በደረሰ መረጃ መሰረት የፌዴራል መንግስቱ የኦሮሚያን ልዩ ኃይል ወደ አማራ ክልል እያጋዘ ይገኛል። መከላከያ እንደሆነ አልዋጋ
ብሎት መሳሪያውን ትቶ እየሄደ ነው ሲል ነጭ ውሸት እየዋሸ የዕለት እንጀራውን ይጋግራል። ለሻዕቢያ በመላላክ ደግሞ ኢትዮጵያን ያዋርዳል። በሌላ ወቅት ደግሞ ተነስቶ እንስሳት በሁለት መንገዶች ያድናሉ። የቁጥራቸውን ብዛት እንደ እድል ወይም አድቫንቴጅ ተጠቅመው ጥቃት የሚፈጽሙ አሉ። ለምሳሌ ጅብና ቀበሮ። ሌሎች ደግሞ አንድ ወይም ሁለት ሆነው አድብተው የሚያድኑ አሉ። ለምሳሌ አንበሳ፣ ነብር፣ አቦ ሸማኔ ሲል ይጠቅሳል። ጅቦችና ቀበሮች አያደቡም። ብዙ ቁጥር ስላላቸው ዙሪያውን ከበው እግር፣ ታፋ ወዘተ የቦተረፉ ታዳኙን አውሬ ይጥሉታል። አንበሳና ነብርን የመሳሰሉት የቁጥር አድቫንቴጅ ስለማይኖራቸው ቀስ ብለው አድብተው በታዳኙ ላይ ምት ያሳርፋሉ። እንደምንም ጉሮምቦውን ይዘው ትንፋሽ አሳጥረው ምርኮኛቸውን ይገሉታል ሲል ይጽፋል። የመከላከያ ሰራዊቱ ውጊያ በአብዛኛው ከጅብና ከቀበሮ የአደን ስልት ጋር የተያያዘ ነው። ብዙ የሰው ኃይል ስላለው የፋኖ ኃይሎችን በከበባ ለማጥቃት ነው የሚሞክረው። የፋኖ ኃይሎች የውጊያ ስልት ደግሞ የአንበሳና የነብር አይነት ነው። በቁጥር ብዛት የማያገኙትን እድል የሚያካክሱት አድብቶ ፈጣን ጥቃት በመፈጸም ነው ሲል ፋኖን አንበሳ፣ መከላከያን ደግሞ ቀበሮ አድርጎ ለማሳነስ ይሞክራል። ይህ ሁሉ አልሳካ ብሎ ጀግናው የኢትዮጵያ መከላከያ ሰራዊት ጽንፈኛውን የገባበት ገብቶ አመር ሲያደርገው የፌዴራል መንግስቱ የአማራን ህዝብ ለማጥፋት የተነሳ አውሬ ነው እያለ የዓለም መንግስታት ድረሱልኝ ሲል ይለፈልፋል። ሲለቀቁ መከራ፣ ሲያዙ መከራ፣ ጉራቸው አገር አያስተኛ፣ ልመናቸው ደግሞ አያድርስ። ማስመሰልን ተክነውበታል። የወሬና የአፍ ጀግንነትን ተላብሰዋል። ከነሱ በላይ ሀገርን የሚወድ ከነሱ በላይ መምራት የሚችል የሌለ ይመስላቸዋል። ሲለቀቁ ተራራ፣ ሲያዙ ኩምትር ብሎ የሚተነፍሱ በምላስ ጡንቻቸው አንደኛው ነው። መኖር የሚፈልጉ የግብጽ ቅጥረኛ፣ የሻዕቢያ ተላላኪ፣ የህወሓት ስራ አስፈጻሚ፣ የራሳቸውን ማንነት የሸጡ የአማራን ማህበረሰብ የማይወክሉ ዘራፊ ቡድኖች ናቸው። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የግብፁ መሪ አብዱል ፈታህ አልሲሲ የአሜሪካንን አይዞባይነት እየሻቱ ይገኛሉ። ግብፅ በፍልስጤምና እስራኤል መካከል በተፈጠረው ሰላም ራሷን እንደ መሲ በመቁጠር የዋሽንግተንን ልዩ ትኩረት ለማግኘት እየሞከረች ትገኛለች። አውራ ዶሮ በሴት ዶሮ ዙሪያ ክንፉን እንደሚጠል ሁሉ ግብፅ ለአሜሪካን እያጎበደደች ትገኛለች። አልሲሲ ትራምፕን በላይ ላይ ይራመድ ግድ አይሰጠኝም፣ ቀይ ምንጣፍ ሆኜ ልነጠፍል፣ በሞገስ ተመላለስብኝ፣ በዝና ላክብር በሚል የትራምፕን በር እያንኳኳ የሚገኘው አልሲሲ በዋሽንግተን ደጃፍ አቁፋዳ ይዞ ምጽዋት እየለመነ ይገኛል። ኢትዮጵያ ማንንም ሳትፈራ ለዓለም ሳትንበረከክ የማንንም ድርሻ ሳትነካ የራሷንም አሳልፋ ሳትሰጥ የሺ ዘመናት እርግዝናዋን ከተገላገለች ሳምንታት ተቆጥሯል። ይሁን እንጂ ግብፅ ዛሬም ድረስ ተስፋ አልቆረጠችም። በየዕለቱ በምታወጣው መግለጫ ማስፈራራቷን ቀጥላበታለች። የሽሮ ድንፋታ እንጀራ እስኪያገኘው ነው እንዲሉ የካይሮ ያዙ ይልቀቁኝ ማለት ከአዲስ አበባ አንድ መግለጫ አያልፍም። ግብፅ ዘመኗን ሙሉ ስታስፈራራ ብትኖርም ምንም ማድረግ ሳትችል ቀርታ ህዳሴው በጉባ ከተኛ አባይም በቤቱ ማደር ከጀመሩ ዓመታት ተቆጥሯል። ሁሉም ነገር አሁን እንደሚወራው ቀላል አልነበረም። እልፍ መገፋትና ሚሊዮን ጥላቻን ከዓለም ሀገር ያስተናገደችው ኢትዮጵያ ሁሉንም ችግሮቿን ጥርሷን ነክሳ አንጀቷን አስራ ወደፊት በመጓዝ በራስ አቅም ምንም ማድረግ እንደሚቻል ለአፍሪካውያን አስተምራ አልፋለች።
በአንድ በኩል የምታስፈራራው ግብጽ በሌላኛው እጇ ትራምፕን ለመጨበጥና አሜሪካንን ከጎኗ ለማሰለፍ ምክንያት እየፈለገች በነበረበት በዚህ ወቅት የመካከለኛውን ምስራቅ እረፍት የሚሰጠው ለዘመናት ሳያባራ ይዘንብ የነበረውን የእስራኤልና ፍልስጤም ግጭት ማስቆም ስለቻሉ በሚል ለትራምፕ በግብጽ አገር ትልቅ ክብር ያለውና ለሁሉም ሰው የማይሰጠውን ብሔራዊ የክብር ሽልማት ለዶናልድ ትራምፕ ልትሰጥ መወሰኗ ተሰምቷል። ይህ ሽልማት ናይል ኮላር ተብሎ የሚጠራ ሲሆን ለግብጽ ከፍተኛ ውለታ ለዋሉ ሰዎች የሚሰጥ በግብፃውያን ዘንድ ታላቅ ክብር ያለው ሽልማት ነው። የግብፁ መሪ አብዱል ፈታህ አልሲሲ ይህን ሽልማት ለትራምፕ ለመስጠት የወሰነበት ትልቁ ምክንያት ዶናልድ ትራምፕ ለግብጽ ታላቅ ስራን ስለሰራ ሳይሆን ይህንን ሽልማት መስጠቴ ከኢትዮጵያ ጋር ለገባበት ውዝግብ ታላቋን አሜሪካን ከጎኔ ሊያሰልፍልኝ ይችላል ከሚል መንፈስ የመነጨ እንደሆነ ይታወቃል። በፍልስጤምና በእስራኤል መካከል በነበረው ደም አፋሳሽ ጦርነት ምክንያት የጋዛ ሰርጥ ነዋሪዎች ከመኖሪያቸው ተሰደው ጋዛም ወደ ፍርስራሽነት ተቀይራ የነበሩ ኪነ ህንፃዎች ሁሉ ታሪክ ሆነው ቦታው በአመድ ከሞላ በኋላ የኖቤል ሽልማትን ለማሸነፍ ታላቅ ፍላጎት በነበራቸው ይሁን እንጂ በቬኔዙዌላዋ ተቃዋሚ ፖለቲካ መሪ በሆኑት ማሪያ ኮሪያና ማቻዶ የተሸነፉት ዶናልድ ትራምፕ አማካኝነት ኔታንያሁና ፍልስጤም ወደ ሰላም መንገድ ሲመጡ ለድርድር የተመረጠችው ቦታ በእስራኤልና ግብጾች መካከል በ1967 ዓ.ም ለ6 ቀናት በፈጀ ጦርነት ምክንያት ከእናት ምድሯ ግብጽ ተገንጥላ እስከ 1982 ዓ.ም በእስራኤላውያን ቁጥጥር ስር በነበረችው በኋላም በካይሮና በቴልአቪቭ መካከል በተደረገ ስምምነት መሰረት ከ15 ዓመታት በኋላ ወደ እናት ምድሯ ግብጽ በተመለሰችው ሻርሜል ሼክ የምትባለው ከተማ ናት። ይህቺ ከተማ በእስራኤል ቁጥጥር ስር እስከወደቀችበት ዕለት ድረስ ተራ መንደር የነበረች ሲሆን ከ6 ቀናት ጦርነት በኋላ ግን ቀን ወጥቶላት በ15 ዓመታት ውስጥ ታሪኳ ተቀይሮ የዓለም የቱሪስት መናኸሪያ የብዙ ሀብታሞች መዝናኛ ቦታ ሆናለች። ግብጽ በዚህ የሰላም ስምምነት ውስጥ ቦታ ከማመቻቸት ውጪ ምንም አይነት እንቅስቃሴ ያላደረገች ቢሆንም ለሰላሙ ደፋ ቀና ያለች በማስመሰል ድሉን ለመቀራመትና በሰላሙ መንገድ ውስጥ የኔም እጅ አለበት ለማለት በሚመስል መልኩ ለሁለተኛ ጊዜ የኖቤል ሽልማት ማሸነፍ ያልቻሉትን የኖቤል ሽልማትን ለኔ ያለመስጠት አሜሪካንን መናቅ ነው ሲሉ ለነበሩት ዶናልድ ትራምፕ የማካካሻ ስጦታ ለማድረግ የሀገሯን ትልቁን ሽልማት ያዘጋጀችው ግብጽ ሙሴ የእግዚአብሔርን 10ቱን ትእዛዛት ተቀብሎባታል ተብሎ በሚታመነው በሲና በረሃ ውስጥ በሚገኘው የቀይ ባህር ዳርቻ ስር በተለጠፈችው ሻርሜል ሼክ ከተማ ላይ ድል ያለ የእርቅ ድግስ ደግሳ እንግዶቿን አስተናግዳለች። በዚህም ሐማስ ታግተው የነበሩ እስራኤላውያንን ሲመልስ ቴልአቪቭም ጦሯን ከጋዛ መንደር አስወጥታለች። በዚህም የሰላም ስምምነት ዋናውን ገጸ ባህሪ የተጫወቱት ዶናልድ ትራምፕ ኔታንያሁ እንኳን ደስ አለ፣ በአሜሪካን ድጋፍ ሁሉንም ነገር አሸንፈካል ሲሉም ተናግረዋል። ግብጽ በአንድ ሳምንት 3 ጊዜ በህዳሴው ግድብ ዙሪያ መግለጫ ያወጣች ሲሆን በትናንትና ዕለት ደግሞ በመሪዋ አብዱል ፈታህ አልሲሲ አማካኝነት ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ መፎከራቸው ይታወሳል። ይህንን ተከትሎ በአንድ ሳምንት ለሁለተኛ ጊዜ ለካይሮ መልስ የሰጠችው ኢትዮጵያ በመግለጫዋ ላይ ግብጽ ከጠባጫሪ መግለጫዎችና ኢፍትሐዊ ከሆኑ የቅኝ ግዛት የይገባኛል ጥያቄዎች ልትቆጠብ ይገባል ስትል በውሃና ኢነርጂ ሚኒስቴሩ አማካኝነት ለግብጽ ድንፋታ ምንም አታመጪም፣ አርፈሽ ብትቀመጪ ይሻላል የሚል አይነት ምላሽ ያዘለም መግለጫ አውጥታለች። ግብጽ ኢትዮጵያን ካላጠፋው የሰላም እንቅልፍ አልተኛም፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የኢትዮጵያን እድገት ሳላበስር አርፌ አልቀመጥም፣ ሁለት ጫፍና ጫፍ የረገጡ መቼም ሊታረቁና ሊስማሙ የማይችሉ በሳውዝና በኖርዝ ፖል ላይ የተቀመጡ ፍላጎት ናቸው። ግብጽ የኢትዮጵያን ማደግ ለመግታት ብዙ አይነት መረቦችን ዘርግታ እየተንቀሳቀሰች ሲሆን አዲስ አበባ ለካይሮ አሳ ሆና ላለመጠመድ የግብጽን የተንኮል መረብ እየበጣጠሰች ምህልቋን ከቀይ ባህር ልታሳርፍ የፍላጎቷን ልክ ከኢትዮጵያ ፓርላማ እስከ 80ኛው የተባበሩት መንግስታት ድርጅት መሰብሰቢያ አዳራሽ ድምጿን ከፍ አድርጋ ተናግራለች። ግብጽ የህዳሴው ሲገርመኝ ቀይ ባህርን ትመኛለሽ እንዴ በሚል የኢትዮጵያን ጎረቤት ሀገራትን እንደ ሸረሪት ድር ዙሪያውን ከባ ለካይሮ ፍላጎት እንዲሰግዱ ብትመኝም የፈለገችውን ያክል ውጤታማ መሆን ተስኗት በአራቱም የዓለም አቅጣጫ በየቀኑ ኢትዮጵያን ስትከስ ትውላለች። ግብጽ ከሻቢያ ጋር በፈጠረችው ጥምረት ኢትዮጵያን ለማተራመስ ከፍተኛ በጀት መድባ እየሰራች ሲሆን ህዋትና ፋኖ እንዲሁም ሸኔን የሚጋልበው ኢሳያስ አፈወርቂ እነዚህን የኢትዮጵያ ባንዳዎችን በመጠቀም ኢትዮጵያን ዕለት ዕለት እንዳትረጋጋና
ትኩረት ሰጥታ እንዳትሰራ ለማድረግ ቢሞክርም ጠቅላይ ሚኒስቴሩ የጠላትን ሴራ ከጠላቶች ቀድሞ የተረዳና ሁሉንም ነገር የገባው ስለሆነ ሰጎን ከእንቁላሎቿ አይን ላይ አይኗን እንደማታነሳ ሁሉ ዶክተር አብይ አህመድም ላለፉት 7 ዓመታት ለሽርፍራፊ ማይክሮሰከንዶች አይኖቹን ከኢትዮጵያ ላይ ሳያነሳ ስራዎቹ ላይ ብቻ ተኩሮ ታላላቅ ፕሮጀክቶችን እየሰራ ይገኛል። ግብጽ ከሱዳኑ አልቡራንና ከኤርትራው ኢሳያስ አፈወርቂ ጋር ያላትን አይነት ጥምረት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ለመፍጠር ተደጋጋሚ ሙከራዎችን ብታደርግም የሞቃዲሾ አስተዳደር ግን ለካይሮ እጅን መስጠትና በአልሲሲ ቁጥጥር ስር ሆኖ የግብጽን ተልዕኮ በኢትዮጵያ ላይ ማከናወን ስላልፈለገ ተደጋጋሚ ግንኙነቶችን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እያደረገ ይገኛል። ፕሬዝዳንት ሼክ መሐመድ የህዳሴው ግድብ ሱዳንንም ሆነ ግብጽን የማይጎዳ እንደሆነ ለቢቢሲ የተናገሩ ሲሆን ኢትዮጵያ ወደብ የምትፈልግ ከሆነ ከሶማሊያ ወደቦች መጠቀም ትችላለች ያሉ ሲሆን ወደ ቀይ ባህር ለመመለስ የምታደርገውን ጥረት እንደማይቃወሙ በመግለጽ ህጋዊ መንገድን ተጠቅሞ የቀይ ባህር መዳረሻ ማግኘት ይቻላል ሲሉ ለአልጀዚራ ተናግረዋል። ግብጽ በአዊሶም በኩል ሶማሊያ የደረሰች ሲሆን ኢትዮጵያን 360 ዲግሪ ለመክበብ ጥረት እያደረገች ትገኛለች። የሶማሊያው መሪ ከቢቢሲ ጋር በነበራቸው ቆይታ ላይ የግብጽና የኢትዮጵያ የሰላም አስከባሪዎች በሶማሊያ ሰፍረው ይገኛሉ። የእነዚህ ሁለት ሀገራት ወታደሮች እርስ በርሳቸው የሚታኮሱበት እድል የለም ብለው ያስባሉ ሲል ለቀረበላቸው ጥያቄ ሁለቱ ሀገራት የሰፈሩበት ቦታ ይለያያል፣ በመካከላቸው ብዙ ኪሎ ሜትሮች ርቀትም አለ። ሁለቱ ሀገራት ምንም ሊያታኩሳቸው የሚችል ጉዳይ ይኖራል ብዬ አላስብም። ሞቃዲሾም የውክልና ጦርነትን ለማካሄድ ፍቃደኛ አይደለችም ሲሉ ለግብጽም ሆነ ለኢትዮጵያ እንደማይወጉን አስረድቷል። አልሲሲ የሱዳንም ሆነ የኤርትራ እርዳታ የሚያጠግብ እንጀራ አልሆን ብሎት በሽልማት ሰበብ የትራምፕን ልብ ለማሸነፍና በኢትዮጵያ ላይ ጫና ለመፍጠር በማቀድ ሌላኛውን የሴራ ጥልፍልፍ ገመድ ጀምሯል። ግብጽ ከአሜሪካን እስከ ሱዳን፣ ከሻቢያ እስከ ህዋት፣ ከፋኖ እስከ ሸኔ፣ ከቤኒሻንጉል ጉምዝ ነፃ አውጪ እስከ ኦብነግ ብትለምንም ብትለማመጥም የሆነላትና የተሳካላት ጠብ ብሎላት ኢትዮጵያን ማሸነፍ አልቻለችም። ከተባበሩት መንግስታት እስከ አውሮፓ ህብረት፣ ከአረብ ሊግ እስከ አፍሪካ ህብረት፣ ከአይኤምኤፍ እስከ ብሪክስ ያልከሰሰችው ቦታ የለም። ግን ሁሉም አልሆን ብሏት ትራምፕን በሽልማት ልትደልል ፎክራ ተነስታለች። አልሲሲ በጠቅላይ ሚኒስትር ዶክተር አብይ አህመድ ተሸንፎ ግብጽ ለኢትዮጵያ ተማርካ ካይሮ ለአዲስ አበባ እጅ ሰጥታ አባይም ከስደት ይልቅ እናት ሀገሩን መርጦ አሰብም ከጠላቶቻችን እጅ ወጥቶ መልህቃችንን የምናሰፍርበት ጊዜ ሩቅ አይሆንም። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።